ምናልባት ይሄንን ቪዲዮ ሲሰራ ወይም ይሄን ድምጽ ስትሰሙ አንቺ እቺ ልጅ ስራ የላትም ወይ ልትሉን ትችላላችሁ። እሱ ኦኬ ነው ስራ አለኝም። አዎ አንደኛ ደግሞ ማለት ሁለተኛ ደግሞ ምንድነው አማርኛ ፊት እየጠየቃችሁ ትገኛላችሁ። ወይኔ አማርኛ ፊት ያገኛል ብላችሁ ታስባላችሁ? የሞተ አሁን ሰው ነፍሱን ገድሎ ወይ ነፍሱን አጠፍቶ ራሱ ፊት ያላገኘም። ገባችሁ አይደ? የሞተ ሰው ራሱ ፊት ያላገኘም። የኔ አማርኛ ፊት ላገኝ ይቅርና ለማንኛው ማለት ነው። ፊት መጠየቅ ለአማርኛ ፊት መጠየቅ ከፈለጋችሁ ወይ ወረዳ ሄዱ ወይ ቀበሌ ሄዱና ጠይቁ ፊት ማለት ነው። ኦኬ እሺ፣ ዛሬ የመጣሁት ማለት ነው እቺ ምስሉ ላይ ማለት የለጠፍኩት ልጅ እንደምታዩት ያው ፊቱ የሆነ የዋ አስተዋይ ሴት ትመስላለች፣ ግን ውስጡ ላይ ያለው ድንጋይ ነው። ይሄንን ቪዲዮ ሼር ላይክ ያረጋችሁ ለሄሚናም ለብሩክ ወይ ለሌሎች እንደዛ ጨረቃ ፋሚሊዎች ሁላችሁ ማታ ብጥብጥ እየተፈጠረ ነበር ታውቃላችሁና ይሄን ቪዲዮ ለሄሚ የሚሆን ለቡራ ሁሉም ማለት በቃ ይድረስ። ምናልባት ሰውን እንደዛ ሲታዩ አይ ምንም አያረጉ ምንም አይፈጠርም ምን ታረጋለች እሷ ሴት እኮ ነች ልትሉ አንድ ነገር ትንሽ ነገር ማለት ነው የሆነ ሰውን ዝቅ አድርጋችሁ ያያችሁት ልክ ላይ ዝቅ አድርጋችሁ ያያችሁ ማለት ያያችሁት ነገር ነገ እናንተ ላይ ደርሶ ነው የምትገርሙት። ገባችሁ አይደል? የሆነ ነገር የሆነ ትንጥዬ ነገር አድርጋችሁ የሆነ ምንም እቺ የምታክል ነገር ነች ብላችሁ አታስቡ። እንደዚህ ማለት ፊታችሁ ላይ የሚታየው ሰው ውስጡ ድንጋይ ነው። ገባችሁ አይደል? እናንተ ቀን ውስጥ ላይ ወቅቶ ወይ ያ የሆነ ነገር ለማድረግ ፈሪ አይደለም። ገባችሁ? እንደዚህ አይነት ነገር ማለት እንደዚህ አይነት ነገር እናንተ ላይ ለማድረግ ፈሪ አይደለም። ሰው የዋ ነው። አይ ምንም አታደርግም ሴት ነች ትንሽ ነች ወይ ህፃን ነው አትበሉ። የምር ነው ብላችሁ የምር ሰውን የሆነ መጥፎ ነገር ማግኘት ወይ መጥፎ ነገር ማድረግ ሲንፈልግ በብዙ መንገድ ማግኘት እንችላለን። ገባችሁ አይደል? እና አሁን እቺ ልጅ ከዚህ በፊት እንደምታውቁ ብሩክ እና ሄሚ ፕራንክ ወይም ስራ እየሰሩ ነበር። ከማጋኖ ሊንዳና እና ቅድስ የመጡ ጊዜ ማለት ነውና እና የፎቶ ደግሞ የሆነ ፎቶ ወጥቶ ነበር ያኔ። ገባችሁ አይደል? እኔም ደግሞ ያን ጊዜ ዩቲዩብ ስለዘጋብኝ ቪዲዮ አልሰራሙ ነበር። ገባችሁ አይደል? ቲክቶክ ላይ ነው በድምጽ የሰራሁት። እንዳያችሁት አይታችሁታል ብዬ አስባለሁ። እኔ ቲክቶክ ላይ ሄዳችሁ ማየት ትችላላችሁ። ገባችሁ አይደል? ፎቶ ተቀርጾ የወጣው ፎቶ እና እዚህ ዱባይ አሁን ዱባይ ላይ እቺን ልጅ የሚያውቀው ሰው አለ። ገባችሁ አይደል? እና እቺ ልጅ ምን እንድታረግ ይፈልጋሉ? ሄሜን እንድትከተል። ገባችሁ አይደል? ሄሜን እንድትከተል ብር ተከፍሎ እሷን ሄሜን እንድትከተል ያው ሄሜን ደውላ እንድታገኝ ዩቲዩብ አላት በዛ ላይ ደግሞ እና ጨረቃ ፋሚሊ ውስጥ ላይ ቲክቶክ ላይ ተቀላቅላ ቻናሏን ሰብስክራይብ እንዲያደርጉት ትፈልጋለች። ገባችሁ አይደል? እና የሆነ የዋ ሰው የሆነ ቤተሰብ የለኝም አዲስ አበባ ውስጥ ላይ ሀገራችን ላይ ረብሻ ስላለ ምናምን ነው እና ጦርነት ስላለ ነው አዲስ አበባ ለማጣውት ምናምን ብላ አዲስ አበባ ላይ ነው የምትኖረው። እቺ ምን ለማድረግ ትፈልጋለች? ሄሜን ለማገኛት። ገባችሁ? እና ሄሚ ምንድነው ሄሚ ላይ የሆነ ነገር ለማድረስ ትሞክራለች ማለት ነው። ገባችሁ አይደል? እና እንደዚህ አይነት ነገር ለማድረግ እየሞከረች እንዳለም ታወቀ። ትናንትና ማታ እንደዛም ገስት ላይ በቃ ገስቶችን እየዞረች ነበር። በቃ እንጃ ጨረቃ ፋሚሊ ውስጥ ላይ የሆነ ደቂቅ ውስጥ ላይ ፎቶን ስቶሪያን ማለት ፕሮፋይሉን ትቀይራለች። እንደዚህ ሆና ማለት እየተመላለሰች ትገኛለች። እቺ ልጅ ምን ትፈልጋለች? ሄሜን ነው የምትፈልገው። ገባችሁ አይደል? ሄሜን ልታገኝ ገባችሁ? ሄሜን ማግኘት ትፈልግ ደግሞ ሄሜን እንድታገኝ የሚያስገድደው ሰው እዚህ ጋር ነው ያለው ማለት ነው። ብር ተከፍሎ አሁን ላይ እንዳያችሁት እኮ ብር ስትከፍሉ ሰው ብዙ ነገር ለማድረግ ይሞክራል። ገባችሁ አይደል ውዶቼ? የምሬ ነው የምላችሁት። ሰው ለብር ማለት ነው ማያረገው ነገር የለም፣ ማይቆፍር ጉድጓድ የለም። ገባችሁ አይደል? ለብር ብለን አይደል እንደኛ ሀገራችን አቆርጠን የሰው ሀገር ለሰርተን ለመቀየር የመጣ ነው። ሰው ይወላችሁ አሁን ደቂቅ ውስጥ ላይ አንድ ሰው ነፍስን አጥፋ ብር ይሰጣሉ ቢባል ደቂቅ ውስጥ ነው ማጠፋው፣ ያጠፋል። ገባችሁ? ምንድነው ብር ነው እንደዚህ የሚያደርገው። ገባችሁ? እቺ ልጅ ብርን ትፈልጋለች እና ሄሚን ደግሞ ማግኘት ነው የምትፈልገው። እና እቺ ልጅ ማለት የቻላችሁ አቅም ብዙዎች ማለት ነው የምትችሉ አቅም ምንድነው የምታደርጉ? ቪዲዮን ሼር ማድረግ እና ቪዲዮን ሼር ማድረግ አለባችሁ። ምንድነው ሰው አያረግም አይባልም። አታደርግም አትበሉ። ታደርጋለች። ለምንድነው ማታደርገው? ብር እኮ ነው ብር ማለት ነው። ለብር እኮ ወንድሙን ያጠፋል እኮ ሰው ልጅ። ገባችሁ ሄደ? ሀቅ እኮ ነው። ህይወት ታሪክ ሳይሆን በአይኔ ያዩት ነገር ነው። ገባችሁ ሄደ? እና እቺ ልጅ እንጂ አሁን ላይ ታውቃላችሁ ኢትዮጵያ ውስጥ ላይ ሰርታችሁ በራሳችሁ
በራሳችሁ በቃ ደክማችሁ የምታገኙት ብር እናንተ ደክማችሁ ህይወታችሁ ስትቀይሩ ሰው እኮ ይቃጠላል እና ይናደዳል። ጥሩ ህይወት ጥሩ ፍቅር ሲኖራችሁ ራሱ ሰው ይናደዳል አይደል? ምንድነው ውሸት የምታወሩ? የፈለጋችሁትን ነገር ማለት ትችላላችሁ። ገባችሁ አይደል? እና ግን እኔ አይመለከተኝም እና እኔ ማለት የተረዳው ነገር እና ማውራት ስላለብኝም አውራው። ይሄንን ቪዲዮ ግን ሼር አድርጉ። ሼር የምታደርጉት ለምንድን ነው? ማንን ሰው እኛ አንጠብቅም። በነገራችን ላይ የምር ነው። ሄሚን እኛ አንጠብቃትም። እሷን እና አንደኛ እግዚአብሔር ነው የሚጠብቀው። ሁለተኛ ደረጃ ላይ ራሷን የምትጠብቀው። ገባችሁ አይደል? ከሰውም በላይ ምንድነው የምትሉት? ወይ ጽፋችሁም ይሁን ሼር አድርጓት። በቃ ሰው ሲደውላት ማገኛት የለበትም ሄሚ ማለት ነይ እዚህ ጋር እንገናኝ በዚህ ሰዓት ሲባል ማገኛት የለበትም። አሁን እነሱ ዩቲዩብ ይሰራሉ። ገባችሁ? ዩቲዩብ አሁን ብሩክና ሄሚ ዩቲዩበሮች ነው አይደል? ብዙ ሰዎች አድናቂ ነን ብሎ ይቀርባሉ። ገባችሁ? አድናቂህ ነኝ ወይ አድናቂሽ ነኝ ብሎ ትቀርብ ወይ ብላ ትቀርባለች። እና እኔ አድናቂ ነኝና አሁን እንዴት እናንተን አግኝቼ ወይ ምግብ ሳልጋብዝ ወይ ሻይ ሳልጋብዝማ እኔ ከናንተ አልለይም ብሎ የሆነ ነገር ለማግባዝ ወይም የኔ ይጋብዛል ወይም እንጃ የኔ ቦታ ይዞ ይሄዳል። ገባችሁ አይደል? ማቸስ አንድ አድናቂ ነኝ ብሎ አግኝቶ እናንተን የሆነ ነገር ሳያጋብዝ ምግብ ይሁን ቡና ሻይ ይሁን ምን ይሁን እንደዚህ ሳይራግ ይለቃል ብዬ አላስብም። ገባችሁ አይደል? ስለዚህ ሄሚና ብሩክን ወዳጅ የመሰላ ብዙ ሰዎች እነሱን ውጥቀትን የሚመኙ ሰው አለ። ክርስቶስን ብቻ ፈጣሪ ይጠብቃችሁ። እኔ አንድ ነገር ማናገር የሚፈልገው ነገር የኔ ቅምጥል ሄሚሻ ማለት ነውና ሰውን በዙ አትመኝ። ይምር ነው ሰው ይኸውልሽ ወዳጅ መስሎ ይቀርባሉ። ኳላሽ ላይ ምን እንደማረግ ምን እንደሚፈጠር ምን ማድረግ እንደሚፈልግ አታውቅም። ሁለተኛ ደረጃ ሌላ ደግሞ ምንድነው ፕራንክ ስትደራረጉ አንቺና ብሩክ የኔ ፕራንክ ላይ እንጃ ተጠንቀቁ። ይምር ነው እና እንደ ትላንትና አይነት ፕራንኮችን ብዙ ባታደርጊ ባይነኝ ነው እውነት ሲነግርሽ የኔ ቆንጂዬው ማለት ነው። እኔ እንደዚህ የምናገረው ስራ አትስሩ እያልኳቸው አይደለም። እና ብዙ ፕራንክ አለ የምር ሄሚዬ ማለት ነው። እግዚአብሔርን አሁን የኔ ሰው ማጣና ፕራንክ እናርግ ብሎ ወይም እንደ ወዳጅ ቀርቦ ወይ 3 ሳምንት 2 ሳምንት ቀርቦ ፕራንክ ለማድረግ እናንተና አንቺ ወይ ብሩክን ይቀርባል። ስለዚህ ህይወታችሁ ላይ ሊሆን የማይሆን ነገር መፈጠር የሚፈልግ ሰው እናንተ ባጭሩ ነው የሚያገኘው። እና ልባችሁ ጠንካራ መሆን አለባችሁ። ሰውን ደግሞ ብዙ አትመኑ፣ ማመን የለባችሁ። ሰውን አትመኑ። ሰው እኮ መልካም አይደለም፣ ሰው ክፉ ነው። የምር ነው። ሰው እኮ የሆነ ሰውን ለማጥፋት ነው የሚሞክረው። እና እናንተ ባጭሩ ሰውን ትቀርባላችሁ። በነገራችን ላይ ሁለታችሁ የዋናችሁ ነው ሳስባችሁ እግዚአብሔርን እና ምንድነው ብሩክም እንደዛው የዋ ነው። እኔ እግዚአብሔርን በቃ ሄሚዬ አንቺም ደግሞ ባለፈው ብሩክ ከቡታጀራ መጥቶ ሌላ ሰው ነው ያስደውላልሽ በሌላ ሰው ስልክ አንቺ ተገኝተሻል። እና እንደዛው መሆንም የኔ ሰው አድናቂሽ ነኝ ሄሚዬ የኔ ውድ ምናምን በጣም ነው የምወድሽ አግል ማለት ሊያገኝሽ ፈልጋለሁ ሲባል በፍጹም ማገኘት የለብሽም። ገባሽ? ሰው ምን እንደማረግ በቃ እኔ ምናልባት እኛ ኢትዮጵያውያን ሲሆን እኔ ኢትዮጵያዊ ነኝ ምን ይፈጠራል ምን ማለት ሀገራችን ላይ ማለት ሀገሬ ላይ ነው ያለውት ምን አለ ልትሉት ይችላልላችሁ። አይባልም። የምር ነው። መጽሐፍ ቅዱስ ምን ይላል መሰላችሁ? የምር ነው። እኔ ከላይ ጠብቃችኋለሁ ከታች እናንተ ራሳችሁን ጠብቁ ይላል መጽሐፍ ሲናገርና አንደኛ ደግሞ እኛ እግዚአብሔር ይጠብቃል ብለን በሩን ከፍተን ብንተኛ መጥፎ ነገር ወይኔ ነገር ቤታችን አይገባም? ይገባል። እግዚአብሔር ሲጠብቅ እናንተም ራሳችሁ መጠበቅ አለባችሁ። ገባችሁ አይደል? ሄዱና ሪቃችሁ አትዩ ይላል እና ራሳችሁን ጠብቁ። የምር ነው። ሰውን አትመኑ። አይ ሰው ምንም አያረጋኝም ብላችሁ የኔ ድፍረት ውስጣችሁ የኔ እንጃ ጀግንነት እንዳይሰማችሁ እና ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ። ካስመሳይ ሰው ወዳጅ መስሎ ቀርቦ እናንተን ለመጎዳት ህይወታችሁን ለማበላሸት ፍቅራችሁን ለመበተን የሚመጣው ጠላት እግዚአብሔር ይይዛችሁ እና ብቻ ፈጣሪ ይጠብቃችሁ። ተጠንቀቁ። ዙሪያችሁ ላይ ያለውን ሰውን እንደ ወዳጅ አርጎ እንደ አድናቂ ሆኖ ለማገኘት የሚሞክሩ ሰዎችንም ተጠንቀቃችሁ ማገኘት አለባችሁ። ሄሚዬ አንቺም ተጠንቀቂ። ስልክ ሲደወለው በቃ ብዙ ሰው ስልክ ሊደውል ይችላል። እንደ አድናቂም በቃ አድናቂ ነሽ ብሎ ይመጣል እና እንደዚህ አይነት ነገር ተጠንቀቁ። እቺ ልጅ ደግሞ እና አንቺን በቃ ትፈልጋለች። እሷ ሳትሆን እሷ ብር ተከፍላ ነው የምትሰራው። ስለዚህ ሴቶችም ይሁን ወንድ እንዲያገኝ ጊዜ መስጠት ወይም እሺ ብለሽ መቀበል የለብሽም።
እና በተረፈ ደግሞ ፈጣሪ ጠብቅሽ ውዶቼ። ደግሞ እናንተም ሰላም እንዴት ናችሁ ያለው? ይሄንን ቪዲዮ ሼር ላይክ አድርጉ። በጣም ወዳችኋለሁ። መልካም ቀን ይሁንላችሁ።